ሁላችንም በችግር በሐዘን ወይም በተስፋ መቁረጥ አንዳንዴም በሳቅ አልቅሰን እናውቃለን። ነገር ግን ለምን እንደምታለቅሱ እንኳን ሳይገባችሁ በጸሎት ወይም በምስጋና መሃል ሆናችሁ በድንገት ሳታስቡት ዓይኖቻችሁ በእንባ ተሞልቶ ያውቃሉ? በጸሎት ውስጥ የሚፈስ እንባ እንዲሁ የመጣ ስሜት ሳይሆን በመንፈሳዊ ዓለም ውስጥ ታላቅ ነገር እየተከናወነ መሆኑን የሚያሳይ ከልብ የመጣ ጥልቅ የሆነ መለኮታዊ ምልክት ነው። በዛሬው ቪዲዮ ለምን በጸሎት ሰዓት እንደምናለቅስ፣ እንባ የጸሎት ሕይወታችን እንዴት እንደሚቀይረው፣ በእንባና በጸሎት መካከል ያለውን መንፈሳዊ ድልድይ፣ እንባ በመንፈሳዊ ሳይንስ እይታ እንዴት የሰውነታችን ኢነርጂ እንደሚቀይር በጥልቀት እንመለከታለን። አብራችሁን ቆዩ። አንዳንድ ጊዜ ወደ እግዚአብሔር ከልባችን ስንጠጋ ፈጣሪ ልባችን እንዲሰበርና በእርሱ ፊት ዝቅ እንድንል ያደርገናል። በዚያ ቅጽበት የምናፈሰው እንባ ስሜታዊ ስለሆንን ብቻ ሳይሆን ፈጣሪ በሕይወታችን ታላቅ ሥራ ለመሥራት ልባችንን እያዘጋጀው ስለሆነ ነው። የዳዊት መዝሙር ምዕራፍ 56 ቁጥር 8 ላይ እንዲህ ይላል፣ እግዚአብሔር አምላክ ሆይ ሕይወቴን ነገርሁ፣ እምባዬን እንደ ትእዛዝ በፊትህ አኖርክ ሲል ፈጣሪ እንባችንን እንደሚያከማችና በመጽሐፉ እንደሚመዘግበው ይነግረናል። ይህ ማለት እያንዳንዱ በምስጢር ያፈሰስከው እንባ ሰማይ ላይ መዝገብ አለው ማለት ነው። በችግር በሐዘን ወይም በተስፋ መቁረጥ ጊዜ ያፈሰስከው እንባ ሁሉ በእግዚአብሔር ዘንድ እንደ ምስክርነት ተቀምጧል። እግዚአብሔርም እንባህን አይቶ ዝም አይልም፣ መልስ አለው። አንድ ቀን ሐዘንን ወደ ደስታ፣ ለቅሶውን ወደ ሳቅ ይቀይረዋል። በጥንታውያን መጽሐፍ ቅዱስ ውስጥ እንባ ትልቅ ክብር አለው። በክርስትና መዝሙር 56 ቁጥር 8 ላይ አምላክ ሆይ ሕይወቴን ነገርኩ፣ እምባዬን እንደ ትእዛዝ በፊት አኖርክ ይላል። ይህ ማለት ፈጣሪ ለእያንዳንዱ ጠብታ እንባ ትኩረት ይሰጣል ማለት ነው። በእስልምና ስለ ፈጣሪ ተብሎ የሚፈስ እንባ ልዩ ቦታ አለው። ዓይን ስለ እውነት ስታለቅስ ያ እንባ ነፍስን ከእሳት እንደሚጠብቅ ይናገራል። በምስራቃውያን እምነት እንባ የልብ መከፈት ምልክት ነው። ነፍስ ወደ ከፍተኛ እውነት ስትቃረብ የሚፈስ የደስታ እንባ ተብሎ ይጠራል። እንባ ቃላት ሊገልጹት የማይችሉትን የልብ ጩኸት ተሸክሞ ወደ እግዚአብሔር ዙፋን ያደርሳል። ጠላት ዲያብሎስ በጸሎት ጊዜ ስታለቅስ ይጠላሃል። ምክንያቱም ለቅሶ ሰማይን የሚያናውጥ የእውነትና የትሕትና ምልክት መሆኑን ያውቃል። ልክ አንዲት እናት በለቅሶና በምጥ እንደምትወልድ ያንተም እንባ አዲስ ታምር በሕይወት ሊወልድ መሆኑን የሚያበስር መንፈሳዊ ምጥ ነው። በጸሎት ውስጥ ማልቀስ የነፍስ መታደሻ መንገድ ነው። ዛሬ በእንባ የምትዘራው ጸሎት ነገ በደስታ የምስክርነት የምታጭድበት ዘር ነው። መዝሙር ምዕራፍ 30 ቁጥር 5 ላይ ለቅሶ በማታ ይመጣል፣ ጠዋት ግን ደስታ ይሆናል ይላል። እንባ ጊዜያዊ ነው፣ የሚያመጣው ድል ግን ዘላለማዊ ነው። በመንፈሳዊ ዓለም አንድ ትልቅ እውነት አለ። አንደበት መናገር ሲያቅተው እንባ ይናገራል ይባላል። ጸሎት በቃላት ሲሆን ለአእምሮአችን ቅርብ ነው። በእንባ ሲሆን ግን በቀጥታ ከልባችን የሚመነጭ ነው። እንባ የነፍስ ቋንቋ ነው። ቃላት ሊገልጹት የማይችሉትን ጥልቅ ስሜት፣ ምስጋናና መማፀን በአንድ ጠብታ እንባ ውስጥ አጭቆ ለፈጣሪ ያቀርባል። ብዙ ሊቃውንት እንደሚሉት በእንባ የታጀበ ጸሎት የሰማይን ደጅ የማንኳኳት አቅሙ ከፍተኛ ነው። ምክንያቱም እንባ ከግብዝነት የጸዳ እውነተኛ ንጹሕ ኃይል ስላለው በቀጥታ ከፈጣሪ ጋር ያገናኛል። እንባ ዝም ብሎ ከዓይን የሚወጣ ፈሳሽ ብቻ አይደለም። ከኃይልና ከመንፈሳዊ ሳይንስ አንጻር እንባ የውሃ፣ የስሜት፣ የመሬት ጨውና ማዕድን፣ የእሳት፣ የሰውነት ሙቀት ፍጹም ውህደትና በዓይናችን የሚከናወን የተሟላ ንጥረ ነገራዊ ሥርዓት ነው። ዝናብ ከባቢ አየርን ከአቧራና ከተበከለ አየር እንደሚያጸዳ ሁሉ እንባም የሰውን የኃይል መስክ ያጸዳል። እንደ ሐዘን፣ ከፍተኛ ደስታ ወይም ብስጭት ያሉ ስሜቶች በሰውነታችን ውስጥ የሚፈጥሩት ከባድ ኃይል ካልወጣ የሕይወት ኃይልን ፍሰት ሊገታ ይችላል። እንባ እንደ መተፈሻ ቫልቭ በማገልገል ያንን ከባድ ኃይል ከሰውነት ውስጥ ያስወግዳል። በመንፈሳዊ እይታ ጨው ዋነኛው አዝጊና ተከላካይ እንደሆነ ይታወቃል። የሰው ልጅ እንባ ደግሞ ጨዋማ በመሆኑ በሰውነታችን ውስጥ የተከማቹ መጥፎ ስሜቶችን ወይም የክፉ ዓይን ተጽዕኖዎችን ለማጽዳት ሰውነታችን የሚያመነጨው ቅዱስ ውሃ ተደርጎ ይወሰዳል። ስታለቅስ ጭንቀትን ከሰውነት ውስጥ በጥሬው እያፈሰስከው ነው። ለዚህ ነው ብዙ ሰዎች በጥልቅ ካለቀሱ በኋላ ወደ ጥልቅ መንፈሳዊ መረጋጋትና ሰላማዊ ሁኔታ ውስጥ የሚገቡት። በተለያዩ ጥንታዊ ድርሳናት ውስጥ እንባ ከዕንቁ ጋር ያነጻጽሩታል። ዕንቁ በድንጋይ ውስጥ በሚፈጠር መታመቅ እንደሚፈጠር ሁሉ
መንፈሳዊ ጥበብ የሚገኘው በሕይወት ፈተናዎችና ከዚያ በሚመጡ እንባዎች ውስጥ ነው። ብዙ ጠቢባን እንደሚሉት እንባ አንድ ሰው ሊቀርበው የሚችለው እጅግ እውነተኛው ጸሎት ነው። እንባ የቋንቋን ውስንነት አልፎ በቀጥታ ከፈጣሪ ጋር ያገናኛል። እንባ ከዓይን ቢወጣም መንፈሳዊ መሠረቱ ግን ከልብና ከአንጀት ውስጥ ነው። የኃይል ማዕከላችን ጫና ሲበዛበት ወደ ልብ ይልካል። ልብ ደግሞ ያንን ጫና በቃላት መግለጽ ሲያቅተው በዓይን በኩል በእንባ መልክ ያፈሰዋል። ስለዚህ ማልቀስ የኃይል ስርዓታችን ንቁና ጤናማ መሆኑን የሚያሳይ ምልክት ነው። እንባን መገደብ በመንፈሳዊ ሳይንስ እይታ የኃይል ግድብ እንደ መፍጠር ይቆጠራል። ይህም ወደ አካላዊ ውጥረት ወይም ወደ ስሜታዊ መደንዘዝ ሊያመራ ይችላል። በኢነርጂ ሳይንስ እይታ ጸሎት ማለት የሰው ልጅ ካለው የወረደ ስሜት ወጥቶ ከፍ ካለው መለኮታዊ ኃይል ጋር ለመገናኘት የሚያደርገው ሙከራ ነው። እንባ በዚህ መሃል እንደ ድልድይ ያገለግላል። አንድ ሰው በሚጸልይበት ጊዜ እንባው ሲፈስ በሰውነት ውስጥ ያለው ኤሌክትሮማግኔቲክ ኃይል ይጨምራል። ይህ ደግሞ ጸሎቱ በውስጣዊ ማንነቱ ላይ ትልቅ ለውጥ እንዲያመጣ ያደርገዋል። ጸሎት ያለ እንባ ደረቅ ሊሆን ይችላል። እንባ ሲታከልበት ግን ልቡ ይከፈታል። ልብ ሲከፈት ደግሞ የምንጸልየው የጸሎት ኃይል በፈጣሪ ዘንድ የሚሰማ ይሆናል። መዝሙር ምዕራፍ 126 ቁጥር 5 ላይ በእንባ የሚዘሩ በደስታ ያጭዳሉ ይላል። እዚህ ጋር መዝራት የተባለው ጸሎት ሲሆን እንባው ደግሞ ለጸሎቱ ስኬት እንደ ማዳበሪያ ወይም እንደ ውሃ የሚያገለግል መንፈሳዊ ፈሳሽ ነው። እንባ የራስን ማንነት ዝቅ አድርጎ ለፈጣሪ እጅ የመስጠት ምልክት ነው። በመንፈሳዊ ሳይንስ እይታ እጅ መስጠት ትልቁ የኃይል ምንጭ ነው። በጸሎት ወይም በአርምሞ ወቅት የምናፈሰው እንባ ፈጣሪ የሰጠን የውስጥ መድኃኒት ነው። ነፍሳችን በጸሎት ስትታጠብ፣ ሰውነታችን ደግሞ በእንባ አማካኝነት ከመርዛማ ስሜቶች ነፃ ይወጣል። ለዚህ ነው ከጸሎትና ከለቅሶ በኋላ እንደ አዲስ የተፈጠረን ያህል ቅልል የሚለን። እንግዲህ በሚቀጥለው ጊዜ ስትጸልይ ወይም ስታመሰግን ዓይንህ በእንባ ቢሞላ አትከልክለው። ያ እንባ የድክመት ምልክት ሳይሆን ነፍስህ ከፈጣሪ ጋር እያደረገችው ያለ ጥልቅ ግንኙነትና ነፍሳችን ራሷን የማደስ ብቃትና ጥንካሬ ማሳያ ምልክት ነው። እንባህ ቃላት የማይገልጹትን የልብን ጩኸት ተሸክሞ የሚሄድ ቅዱስ ተላላኪ ስለሆነ እንባን መከልከል ማለት መርዛማ ኢነርጂን በውስጥ ማከማቸት ማለት ነው። በችግር በሐዘን ወይም በተስፋ መቁረጥ ጊዜ ያፈሰስከው እንባ ሁሉ በእግዚአብሔር ዘንድ እንደ ምስክርነት ተቀምጧል። እግዚአብሔር እንባህን አይቶ ዝም አይልም፣ መልስ አለው። አንድ ቀን ሐዘንን ወደ ደስታ፣ ለቅሶውን ወደ ሳቅ ይቀይረዋል እያልኩ የእናንተን ተሞክሮ በኮመንት አጋሩኝ። ሰላም።